በዮሐንስ ወንጌል ላይ ጊዜ ያልደረሰም ጊዜው ስላልደረሰ ጊዜው እንደደረሰ አውቆ የሚሉ ቃላቶች አለፍ እያላችሁ በምዕራፍ ውስጥ ታገኛላችሁ። ሊይዙት ሲሞክሩ አልያዙትም። ለምን? ጊዜው ስላልደረሰ ማንም እጁ ሊጭንበት አልቻለም። ጊዜው እንደደረሰ አውቆ በዚህ ምድር ያሉት ወዳጆቹን የወደዳቸው እስከመጨረሻ ይው ጊዜ ይደርሳል፣ ጊዜ ደግሞ አይደርስም። ስለዚህ ያልደረሰበት ጊዜ አለ። የምኑ ነው ግን ትልቁ ነገር የምኑ ጊዜ? ውሃውን ወደ ወይን ጠጅ የሚቀይርበት ጊዜ ሊሆን አይችልም። ወዲያው ነው አይቀየረው። ወዲያው ለመቀየር ታዲያ ለምንድነው ጊዜ ያልደረሰም ያላት? ከዛ ያልፋል ማለት ነው። ይሄ ጊዜ ያልደረሰም ማለት ምንድነው ታዲያ ጊዜው ያልደረሰው? ውሃ ወደ ወይን ጠጅ መቀየር አይደለም ሚራክል። ከሚራክል ሁሉ በላይ ትልቅ ሚራክል ሰዎች የሚድኑበትን ምትክና ቤዛነት በመስቀል ላይ ደሙን ማፍሰሱ። ስለዚህ እሱን የማደርግበት ጊዜ አለ። እሱን ጠየቀችው እንደ ማርያም አልጠየቀችውም። ታዲያ ለምንድነው የሚያያይዘው ከዛ ጋር? ይሄ ባንኩዌት ነው፣ የሰርግ ባንኩዌት ነው። ልብ አድርጎ የሰርግ ዝግጅት ነው። የሰርግ ዝግጅት ላይ ኢየሱስ እኔ ያስባል ብዬ ማስብ ነው። ታውቃላችሁ አሁን ሰርግ ባለፈው ሳምንት ሚሊ አግብቶ ነበር እዚህ እኛ ያገባ ነው። የሱ ሰርግ ዕለት የተሰማን ስሜት ተመሳሳይ ይመስለኛል። እግዚአብሔር አሰበው፣ እግዚአብሔር ረዳው፣ ጎሽ በቃ ጌታ ይባረክ፣ ጎሽ ጥሩ ነው ምናምን ነው። ያላገባችሁ ግን የእናንተን ሰርግ ቀን ነበር የምታስቡት። አሁን በመገለጥ ምናምን እንዳይመስላችሁ በግምት ነው። የእናንተን ሰርግ ነው የምታስቡት። አላገባችሁማ የኔ ቀን ምን ይሆን፣ ዲኮሩን እንዴት አደርገው ይሆን፣ ሰዓት አላረፍድም የፈለገ ቢሆን እንትን እንደዚህ ነው የራሳችሁን ነው የምታስቡት። ገና ከፊት ነው የሚጠብቃችሁ። ኢየሱስ በቃና ዘገሊላ ሰርግ ላይ ሆኖ የሱን ሰርግ ነው የሚያየው ወደፊት፣ የበጉ ሰርግ። ክብር ለእግዚአብሔር ይሁን። ስለዚህ ያንን ባንኩዌት እንደ ኢናጉሬሽን የተጠቀመበት ጌታ ኢየሱስ ክርስቶስ አሁን ይሄን ውሃ ወደ ወይን ጠጅ ይቀይረዋል። አዎ፣ ግን ወደፊት ግን አንድ ሰርግ አለ። ራሱ ዮሐንስ ሲጽፍ በራእይ ላይ ምንድነው ያለው? ወደ በጉ ሰርግ የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ ይላል መልአኩን። ክብር ለእግዚአብሔር ይሁን። የሱን ሰርግ ያስባል ወደፊት እዚህ ሰርግ ላይ ተቀምጦ ማለት ነው። ስለዚህ ምንድነው እያለ ያለው? ያ ሰርግ የሚፈጸመው በመስቀል ላይ ደሙን ካፈሰሰ በኋላ በዛ በአዲስ ኪዳን ሰዎች ከዳኑ በኋላ ነው እዛ ሰርግ ላይ መገኘት የምንችለው። ያንን ሰርግ እያሰበ ጊዜ አልደረሰም ማለት። ማርያም አልተከራከረችም ከኢየሱስ ጋር። ምን እንዳለች ተመልከቱ። እናቱም ለአገልጋዮች የሚላችሁን ሁሉ አድርጉ አለቻቸው። የመጨረሻ ቃሏ እንደሆነ ታውቃላችሁ መጽሐፍ ቅዱስ ላይ ለማርያም ከዚህ በኋላ ስታወራተ የዋዛ አይደለም ግን የተናገረችው ነገር ኦድ ቢሆንም የሚያዛችሁ ደሞም ኦድ ነው ያዘዛቸው። ምክንያቱም እሷም መልአክ መጥቶ ሲያናግራት ኦድ የሆነ ነገር ነው የነገራትና በህይወቷ የሆነው ይሄን ኤክስፒሪየንስ ስላደረገች ወደ አገልጋዮቹ ዞር አለችና ምን አለችው? እሱ የሚላችሁን አድርጉ አለቻቸው። ክብር ለጌታ ይሁን። የመጨረሻ ንግግሯ ነው ይሄ፣ ግን ትልቅ ንግግር። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ድጋኖች በዚያ ተቀምጠው ነበር። ይሄ እንግዲህ ይኸውላችሁ የመንጻት ስርዓት አይሁድ ወደ ቤቱ ሲገባ በራፍ ላይ እነዚህ የድንጋይ ጋኖች አሉ። እጁንም ሆነ እግሩን በዛ ተጣጥበው ምናምን ከፒውሪፊኬሽን ከመንጻት ጋር የተያዘ ነው። የወይን ጠጁ ያለቀው በእነዚህ ጋኖች ውስጥ አይደል? እነዚህ ጋኖችማ የመንጻት ውሃ የሚደረግባቸውና በዛ የሚነጹበት፣ የወይን ጠጅ ዕቃ ሌላ ነው። የወይን ጠጅ አለቀ ሲባል ውሃውን ወዴት ነው ከተቱ ማለት? የወይን ጠጅ ዕቃ ውስጥ ነው። ለምንድን ነው ጋኖች ውስጥ የሚያደርገው? ከዚህ በፊት ለፒውሪፊኬሽን ለመንጻት ስትጠቀሙበት ነበር ይሄንን ስርዓት። ኖ ሞር ከዚህ በኋላ ጋን መጠቀም። የሚያነጻው የሚያጸዳው የእግዚአብሔር ልጅ የእግዚአብሔር በጌታ ኢየሱስ ክርስቶስ ኦልሬዲ እዛ ፊስት ውስጥ ተገኝቷል ማለት። ለምን በጋኖቹ ተጠቀሙ? አበቃ እያለ ነው። አያችሁ አዲስ ኪዳን። ክብር ለእግዚአብሔር ይሁን። ከዚህ በፊት ምዕራፍ 1 ላይ ምን ብሏል? አዲስ መስዋዕት አለ እኮ መጥምቁ ዮሐንስ አየውና ኢየሱስን የዓለምን ኃጢአት የሚያስወግድ የእግዚአብሔር ምን በግ፣ የእስራኤልን ብቻ አይደለም የዓለምን። ማን ያዘጋጀው? እግዚአብሔር ያዘጋጀው። ዮሐንስ ምን እያደረገ ነው ታውቃላችሁ? ነገር እየተቀየረ ነው የሚለው። ነገር እየተቀየረ ነው። አዎ ለዘመናት ሲሰራ ነበር የመስዋዕት ስርዓት። ከዚህ በኋላ ግን ኖ ሞር ሰው የሚያዘጋጀው መስዋዕት፣ አዲስ መስዋዕት ራሱ እግዚአብሔር ያዘጋጀው አዲስ መንጻት። አሁንም ደግሞ በዚህ ስፍራ ላይ ማለት ነው በጋኖቹ ነው ጌታ ኢየሱስ ክርስቶስ ውሃ ሙሏቸው ያለው። ኢንቴንሽናሊ ነበር ይሄንን የሚያደርገው።